የህፃናት አልባሳት የህፃናት መጫወቻና ለህፃናት የሚያስፈልጋቸውን ግብአት የመክፈት ቢዝነስ። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ውድ ተመልካቾቼ፣ ዛሬ በተረኛ የቢዝነስ ሐሳባችን እጅግ አትራፊና አዋጪ የሆነውን የህፃናት ልብስ ቤት ቡቲክ ወይም ደግሞ መጫወቻዎችን የመክፈት ቢዝነስ እስከ መጨረሻው ድረስ ከኔ ጋር አብራችሁን ከቆያችሁ ለመሆኑ የህፃናት ልብስ ቤት ቢዝነስ ለመክፈት ምን ያክል የመነሻ ካፒታል ያስፈልገናል? የህፃናት ልብስ ቤት ስንከፍት ምን አይነት ግብአቶችን መጫወቻዎችንና ጫማዎችን መሰል ነገሮችን እንጠቀማለን የሚሉትንና አጠቃላይ ግብአቶችን ልብሶችን ጫማዎችና መጫወቻዎችን በማከፋፈያና በቅናሽ ዋጋ የምናገኘው ከየት ነው? ይህንን የህፃናት ልብስ ቤት ወይም ደግሞ ቡቲክ ስንከፍት ቦታው ሎኬሽኑ የት አካባቢ መሆን አለበት የሚሉትን በአጠቃላይ የህፃናት ልብስ ቤት ፕሮሰሱን ከመጀመሪያ እስከ መጨረሻ በደንብ አድርጌ የማስረዳችሁ ይሆናል። እስከ መጨረሻው ድረስ የምትመለከቱበትን የሶሻል ሚዲያ ፕላትፎርም ዩቲዩብ ላይ ካላችሁ ሰብስክራይብ፣ ቲክቶክ ላይ ካላችሁ ደግሞ ፎሎ፣ ላይክ፣ ሼር ያደረጋችሁ ተከተሉኝ። እንቀጥል። ክቡራን ተመልካቾቼ፣ የመጀመሪያው ሁሌም የምታነሱ ጥያቄ ያዋጣል አያዋጣም ነው። ሁሌም እንደምላችሁ እንደተለመደው የትኛውን ቢዝነስ ጠንክራችሁ ከሰራችሁ የትኛውን ቢዝነስ ላይ አጥንታችሁ የትኛውን ቢዝነስ ስትከፍቱ ግብአቶችን በቅናሽ ዋጋና በማከፋፈያ ዋጋ አምጥታችሁ ከከፈታችሁና ዝቅ ብላችሁ ከሰራችሁ የትኛውን ቢዝነስ ያስቆጥራችኋል እላችሁ ፈልጋለሁ። ስለዚህ ያዋጣል የሚለውን እንውሰድ። ምክንያቱም ኤክስፓየርድ የሚያደርግ ነገር የለውም። እጅግ በጣም ተፈላጊ ነው። ከሰው ልጅ ፍጆታ ወይም ደግሞ የሰው ልጅ እያደር እየተዋለደ የሰው ልጅ እየበዛ በሄደ ቁጥር ይሄኛውን ቢዝነስ ሞር ትርፋችሁና ቢዝነሳችሁ ከፍ እያለ የሚሄድበት ነው ልላችሁ እፈልጋለሁ። የህፃናት ልብስ ቤት ለመክፈት ምን ያክል የመነሻ ካፒታል ያስፈልጋል የሚለውን ወደታች እነግራችኋለሁ። አሁን ግን የህፃናት ልብስ ቤት ስንከፍት ምን አይነት ግብአቶችን እንይዛለን የሚሉትን እንመልከት። ክቡራን ተመልካቾቼ፣ ይሄኛው ቢዝነስ እጅግ በጣም አዋጪ አትራፊ ነው። ከሌሎቹ ለየት ባለ መልኩ ልብሶቹን በቅናሽ ዋጋ ከሀገር ውስጥ ጀምሮ እስከ ውጭ ሀገር ድረስ አምጥታችሁ ከቦንዳ ጀምሮ እስከ አዳዲስ ጨርቆችን ጭምር አምጥታችሁ መሸጥ የምትችሉት ቢዝነስ ስለሆነ ለየት ያደርገዋል። ከውጭ ሀገርም እናምጣ ብላችሁ ብታስቡ ልክ እንደ ትልቅ ሰው ልብስ ብዙ ሻንጣችሁ ላይ የሚይዝባችሁ አይደለም። በብዛት አምጥታችሁት ግን ስትሸጡት ደግሞ በደንብ የምትቆጥሩበት ስለሆነ ለየት ያደርገዋል። የህፃናት ልብስ ቤት ወይም ደግሞ የህፃናትን የሚያስፈልጓቸውን ግብአቶች ይዘን ሱቅ ለመክፈት ምን አይነት ነገሮችን እንይዛለን የሚሉትን ጫማዎች፣ ልብሶች፣ መጫወቻዎች፣ መታጠቢያ እንደዚህ ገንዳ፣ ፖፖ የሚባሉ እንዲሁም ደግሞ በተጨማሪ ፓምፐርስና ዳይፐር እና ደግሞ የልጆች ዘይትና ቅባቶችን ጨምሮ መታጠቢያዎችን፣ ሳሙናዎችን ጨምሮ ይዛችሁ የምትከፍቱበት የቢዝነስ ሐሳብ ነው። ሁሌም ቢዝነስ መክፈት ይቻላል፣ ይከፈታል። ግን በአንድ ድንጋይ ሁለት ወፍ ብቻ አይደለም፣ 10 ወፍም 10 ምናምን ወፍም እንደሚባለው አንድ ቢዝነስ ስትከፍቱ እዛ ቦታ ላይ ከአንዱ እንድትጠቀሙ ብዙ ሰዎች የሚሸወዱት ነገር የሆነ ነገር ይከፍቱና ያችን የከፈቷትን ቢዝነስ ብቻ ይሰራሉ። እሱ መሸወድ ነው። ስለዚህ የህፃናት ልብስ መሸጫ ይከፍቱና ልብስ ብቻ ወይም ጫማ ብቻ የሚይዙ ሰዎች አሉ። ይሄ አይደለም ቢዝነስ። እዛው ቦታ ላይ መሰል ነገሮችን ተጨማሪ ግብአቶችን በደንብ አድርጋችሁ ለህፃናት የሚያስፈልጉ የትኛውንም አይነት ነገሮችን ይዛችሁ መክፈት ሞር ትርፋማ ስለሚያደርጋችሁ፣ ስለዚህ በአንድ ንግድ ፍቃድ የህፃናት ልብስ መሸጫ በሚለው ንግድ ፍቃድ ብቻ ልብሶችን፣ ጫማዎችን፣ እንደዚህ መጫወቻዎችን፣ መታጠቢያ ገንዳዎችን እንዳልኳቸው ፓምፐርስ፣ ዳይፐርና የልጆች ዘይትና ቅባቶችን፣ ሳሙናዎችን ጭምር መሸጥ ትችላላችሁ። በአንድ ሱቅ ብቻ ማለት ነው። ክቡራን ተመልካቾቼ፣ ስለዚህ እነዚህን ይዛችሁ ብትከፍቱ ሞር ትርፋማና የተሻለ ቦታ ትደርሳላችሁ። ከዛ በኋላ እነዚህን እቃዎች በማከፋፈያ ዋጋ የምናገኘው ከየት ነው ትሉኛላችሁ። ብዙ ጊዜ ሁሌም እንደምናገረው የታላላቅም ልብስ ቤት ክፈቱ፣ ቡቲክም ክፈቱ፣ ካፌም ክፈቱ፣ ሌላ የፈለጋችሁትን አይነት ቢዝነስ ብትከፍቱ ከማከፋፈያ ዋጋ ካላመጣችሁ አያዋጣችሁም። ክቡራን ተመልካቾች፣ ስለዚህ ሁሌም ቢዝነስ ስትከፍቱ የመጀመሪያ የሚቀድመው ሎኬሽን ነው። ሎኬሽን ጥናት ማድረግ ነው። የት መክፈት አለብኝ፣ እንዴት መክፈት አለብኝ የሚሉትን የመጀመሪያው ጥናት ማድረግ መቻል አለባችሁ። ሁለተኛ ስለ ቢዝነሱ አጠቃላይ ምን ያክል ኮስት ያስፈልገኛል የሚለው ጥናት ማድረግ መቻል አለባችሁ። ከዛ በተጨማሪ ደግሞ የምታጠኑት ነገር እቃዎችን በቅናሽ ዋጋ ከየት ነው የማገኘው? በማከፋፈያ። ምክንያቱም ሰፈር አካባቢ ላይ አንድ ሞቅ ካለ ተለቅ ካለ ሱቅ ላይ ብቻ አምጥታችሁ የምትከፍቱ ከሆነ ትርፋችሁ በጣም ያነሰ ስለሚሆን ከፍተኛ ጥንቃቄ ማድረግ ያለባችሁ እነዚህ ነገሮች ነው። ጥናት ማድረግ ላይ ከፍተኛ ብዙ ሰዎች እየከሰሩ ያሉት የትኛውን ቢዝነስ
ላይ ሎኬሽን እጥረት አለባቸው። የማይሆን ቦታ ላይ ህፃናት የሌለም። ለምሳሌ ዛሬ ማወራው ስለ ህፃናት ልብስ ቢዝነስ ነው። ህፃናቶች የሌሉበት ቦታ ላይ የሆነ የማይሆን ቦታ ላይ ወስደው ከፍተው ሞር ተጠቃሚ አሁንም ኪሳራ ውስጥ ይገባሉ፣ ይዘጉታል። እንዳትከስሩ የመጀመሪያ ጥናት ማድረግ ይጠበቅባቸዋል ማለት ነው። ስለዚህ ከነዚህ መካከል ለእናንተ የሚጠቅማችሁ አንድ ቢዝነስ ስትከፍቱ የሚጠቅማችሁ ማከፋፈያውና በቅናሽ ዋጋ የምታገኙበት ቦታ ነው። ስለዚህ ለዚህ የሚጠቅማችሁ የትኛው ነው ብትሉኝ ሁሌም እንደምናገረው የትኛውን ቢዝነስ ከፍቱ ደሴም ይሁኑ ጅማም ሆኑ መቀሌም ሆኑ አፋርም ሆኑ የትም ቦታ ላይ ሆናችሁ አዲስ አበባ ከጧት ተመርቶ ከሰዓት መርካቶ የሚባልበት ቦታ ላይ መርካቶ ነው በብዛት እቃዎች በቅናሽ ዋጋ ፋብሪካዎችም ይሁን ከውጭ ሀገር አስመጪዎችም ይሁን አምጥተው በቅናሽ ዋጋና በማከፋፈያ ዋጋ የሚሸጡት እዚህ ቦታ ላይ ነው። ስለዚህ ልብሶች የህፃናት ልብሶች በተለያየ አይነት መንገድ እንከፍላቸዋለን። የአዳዲስ ልብሶች የሚባሉ አሉ ከውጭ ሀገር የሚመጡ ከቱርክ ሊሆን ይችላል፣ ከቻይና ሊሆን ይችላል፣ ከዱባይ ሊሆን ይችላል የሚመጡት አልባሳቶች በሶስት አይነት መንገድ ያው ነው። ጫማውም መጫወቻውም ሁሉም ዞሮ ዞሮ ከሶስቱ ሀገር ቦታ ላይ እንዳልኳችሁ ነው። የጋርመንት የሚባል አለ፣ አዳዲስ ልብሶች የሚባል አለ፣ የቦንዳ ልብሶች የሚባል አለ። ክቡራን ተመልካቾቼ ስለዚህ እነዚህ ነገሮች ከየት ነው የምናገኘው ብላችሁ ስታስቡ የመጀመሪያው ማከፋፈያ ቦታ መርካቶ ነው። መርካቶ የገበያ ማዕከሎች አሉ። ስዊም የገበያ ማዕከል የሚባል አለ። ሰዊም የገበያ ማዕከል እዚህ ፊት ለፊት ላይ ምጽፍላችኋለሁ። የምናገረውንም ቃላት ተሰማላችሁ ብዬ አስባለሁ። ሰዊም የገበያ ማዕከል ስትሄዱ መርካቶ በቅናሽ ዋጋ የህፃናቶችን ልብስ የምታገኙበት ቦታ ነው። ከዛ በኋላ ደግሞ ከጣና ጀርባ ተወከል ጎን ላይ ማለት ነው አዳራሾቹ እንዳለ በሙሉ ነግሬያችኋለሁ። ጣና ብላችሁ ጠይቁ። ጣና የገበያ ማዕከል አለ። ከጀርባው ያሉት አዳራሾች በሙሉ በቅናሽ ዋጋ የህፃናት አልባሳቶች፣ መጫወቻዎች እንዲሁም ሌሎች በሙሉ እንዳለ ለህፃናት የሚያስፈልጉ ነገሮች በሙሉ የሚሸጡበት ቦታ ይሄኛው ነው። ከዛ በተረፈ ደግሞ ወደ ሳጥን ተራም ስትሄዱ አሁንም የህፃናት አልባሳቶች፣ መጫወቻዎች፣ ጫማዎችና ሌሎች መሰል ግብአቶችና ቅባቶችን ጭምር ዘይቶችን ቅድም እንዳልኳችሁ ፓምፐርስ፣ ዳይፐር እና ገንዳዎችን ጨምሮ እዛ ቦታ ላይ ታገኛላችሁ። ስለዚህ በቀላሉ ይሄንኛውንም ቢዝነስ እነዚህ ቦታዎች ላይ ሄዳችሁ በቅናሽ ዋጋ መግዛት ትችላላችሁ። ስለዚህ እነዚህ እቃዎች በነገራችን ላይ እንደየፍላጎታችሁ አሉ። ክቡራን ተመልካቾቼ እንደየፍላጎታችሁ አሉ። እዛው የምትሄዱበት ቦታ ላይ የቦንዳም አለ። አሁን ያልኳችሁ ቦታ ላይ አዳዲስ ልብስም አለ፣ የጋርመንት ልብስም አለ። የጋርመንት ከአዲሱ ለየት የሚያደርገው ምንድነው? ሀገራችን ኢትዮጵያ ውስጥ ላይ የሚሰራ አለ። የህፃናት ልብስ ለየት የሚያደርገው ነገር በጣም በቅናሽ ዋጋ እንደው ማጋነን አይደለም። ሄጄ ቦታው ላይ ተገኝቼ ተመልክቻለሁ። ከ20 ብር ጀምሮ ነው ያለው። በነገራችን ላይ የህፃናት ልብስ አሁን ቦንዳ ካሰባችሁ ከ20 ብር ጀምሮ የቦንዳ ልብሶችን እዛው መርካቶ ላይ ማግኘት ትችላላችሁ። የጋርመንት ልብሶችን እንደዚሁ ሙሉ ኮምፕሌት የሆኑ ልብሶችን እዛው ቦታ ላይ በ100 ብር በ150 ብር እንደው ለህፃናቶች ለየትኛውም አይነት እድሜ ክልል በጣም ገና ከተወለደ ህፃን ጀምሮ እዛ ቦታ ላይ እስከ ትልልቅ ህፃናት ልጆች ድረስ ማለት ነው እዛ ይሸጥላችኋል። እዛ ቦታ ላይ መግዛት ትችላላችሁ። ከውጭ ሀገርም ደግሞ ከቻይናም ከዱባይም ከሌሎች ሀገራትም ከአሜሪካም ጭምር የሚመጡ አልባሳቶችንም እንደዚሁ በአዳዲስ ጂንሶችንም ጭምር ሌሎች ብቻ የሚያማምሩ የህፃናቶች ጫማዎች፣ ሸራ ጫማዎችና በቆዳ መልክም የሚሰሩ ጫማዎችን ከውጭ ሀገር ድረስ ማምጣት ትችላላችሁ ነው። ስለዚህ የጠቆምኳችሁ ነው። ቦንዳ በበለጠ ደግሞ ሞር ወደ ክፍለ ሀገር ወስዳችሁ መስራት የምትፈልጉ ሰዎች ካላችሁ፣ በጣም በወረደ ዋጋ በቅናሽ መግዛት የምትፈልጉ ሰዎች ካላችሁ ቦንዳ ብዙ ጊዜ እናገራለሁ። ሰንዴይ ማርኬት መርካቶ ይሸጣል። ሰንዴይ ማርኬት እሁድ ቀን ወይም ደግሞ ቅዳሜና እሁድን ሰንዴይ ማርኬት ላይ መርካቶ ብትሄዱ ታገኛላችሁ። መርካቶ ውስጥ ላይ ሰንዴይ ማርኬት ነው፣ እሁድ ቀን ነው የሚሸጠው። ጃን ሜዳ ላይ ደግሞ ከቅዳሜ ጀምሮ እስከ እሁድ ድረስ ይሸጥላችኋል። እዛ ቦታ ላይ አስኮ የሚባል ቦታም ጨረታ ቦታ ላይ አለላችሁ። ህፃናቶች ቦንዳ በቅናሽ ዋጋ የምታገኙት ነው። እዛም ሄዳችሁ ከ20 ብር ጀምሮ 30 ብር፣ 50 ብር፣ 100 ብር የሚሸጡትን መግዛት ትችላላችሁ። ሰፈር ላይ አምጥታችሁ ስትሸጡት ደግሞ እናንተ 200ም 300ም ከዛ በላይ ሺህ ምናምን ብርም 5000 ብርም የሚሸጥ የህፃናት ልብስ አለ። ከዛም በላይ የሚሸጡ አሉ። የተለያዩ ህፃናቶች ሲወለዱ ማቀፊያዎች፣ የተለያዩ አይነት ገንዳዎችና ፖፖዎች ሊሆኑ ይችላሉ፣ ማጠቢያዎችና በርካታ ነገሮች በጣም ብዙ አሉ። መጫወቻዎች በጣም ብዙ ናቸው። እነዚህን እቃዎች የምታገኙበት ቦታ ነው። እንዳልኳችሁ ደንበል ጀርባም አለ ራሱ መሻለኪያ የሚባል ቦታ ላይ እዛም ልክ እንደ አዋቂዎቹ የህፃናት ልብስም በቦንዳ መልኩ የሚሸጥበት ስላለ እዛም
መግዛት ይቻላል ማለት ነው ክቡራን ተመልካቾቼ። ከዛ በተረፈ ደግሞ ልክ እንደ ቲፕ እንዲሆናችሁ በተጨማሪ ደግሞ ሰፋ አድርገን መስራት እንፈልጋለን ከውጭ ሀገር ብናመጣ ስምትሉ ሰዎች ካላችሁ ሞር አቅም ያላችሁ ሰዎች ደግሞ ከቻይና ከዱባይ ከቱርክና ከመሰል ቦታዎች ላይ በቅናሽ ዋጋ በሻንጣ ዘጭ አድርጋችሁ ማምጣት ትችላላችሁ። ምክንያቱም በኪሎ የሚፈቀድበት ራሱን የቻለ ኮታ ስላለ እስከ 70 ኪሎ ድረስ ማምጣት የሚቻልበት ሁኔታ እንዳለ ካሁን በፊትም ከዩቲዩብ እና ከምንድነው ከዱባይ እና ከቻይና እና ከመሰል ነገሮች እቃዎችን እንዴት አድርጋችሁ ነው በሻንጣ ማምጣት የምትችሉት? ምን ያክል አልባሳቶችና ጫማዎችን ማምጣት ይቻላል? እስከ ስንት ኪሎ ግራም ማምጣት ይቻላል? በኪሎ ግራም ስንት ነው? ተከፍሏችሁ ብታመጡስ እንዴት ነው? አጠቃላይ ያለው የአየር መንገድ ፕሮሰስ እና ሂደት ምን ይመስላል? በካርጎ እንዴት አድርጋችሁ ታመጣላችሁ? የሚሉትን ቪዲዮ ሰርቻለሁኝ። የዱባይ የሻንጣ ስራ የሚል ቪዲዮ ስለሰራሁኝ እሱንም መመልከት ትችላላችሁ። ከዛ በተረፈ ግን በቀላሉ በየሶሻል ሚዲያው ሰዎች ስለለቀቁ እንዴት አድርገው እንደሚያመጡ ቀርባችሁ በመጠየቅ ከህንድ ሀገር ከቻይናና ከዱባይ ከሌሎች በርካታ አገሮች ላይ እቃ በቅናሽ ዋጋ የሚያመጡ ሰዎች ስላሉ እነሱን ሞር ብትመለከቷቸው በጣም አሪፍ ነው። አቅም ያላችሁ ሰዎች ካላችሁ እስከ 400 500 ሺህ ብር ከዛም በላይ ብር ባጀት አድርጋችሁ ከውጭ ሀገር ድረስ እያመጣችሁ እዚህ ላሉ የህፃናት ልብሶችን የሚሸጡ ሰዎችን እያናገራችሁ ማከፋፈልና አምጥታችሁ ማትረፍም እንደምትችሉ በዚሁ አጋጣሚ ነግራችሁ ፈልጋለሁ። ይሄ የተደበቀ አይደለም። ብዙ ሰዎች ይሄን ሚስጥር ላይናገሩ ይችላሉ። ግን በጣም ብዙ ሰዎች አሁን ቪትስ ያላቸው የተለያዩ መኪና ያላቸው ሰዎች ከተማ ውስጥ ላይ ሲያከፋፍሉ ነው የሚውሉት በየቦታው። ማን ይረከበናል ብላችሁ አትጨነቁ። ውጭ አክሰስ ያላችሁ ሰዎች ካላችሁ ይረከቧቸዋል በደንብ አድርገው። ምክንያቱም አሁን ያልኳችሁ የህፃናት ልብስ ያላቸው ሰዎች አሁን ሄደው መርካቶ የተለያየ ቦታ ላይ ሄደው ነው የሚያመጡት እነዚህ ሰዎች። ስለዚህ እናንተ ደግሞ በቀጥታ ከውጭ ያመጣችሁትን ልብስ ሱቃቸው ቤታቸው ድረስ ራሱ የከፈቱት ድርጅት ወይም ደግሞ ቡቲካቸው ድረስ ወስዳችሁላቸው አልቀበልም የሚላችሁ ሰው አታገኙ። ማንም ሰው ይቀበላችኋል። ባለፈው ስለ ድሬዳዋም ንግድ ሰርቻለሁ፣ ስለ ሌሎች ቦታዎች ላይ ሰርቻለሁ። በቃ መጠየቅ ነው። በእኔ እንዲህ አይነት እቃ አለኝ በቅናሽ ዋጋ በዚህ መልኩ አስረክብሃለሁ ብለህ ብታስረክቢው ዛሬ ላይ ያመጣሽውን እቃ ነገ ደንበኛ ነው የሚሆንሽ። ምክንያቱም ሲሸጥ አምጭልኝ ብሎ ራሱ ያዝሻል። ዛሬ ላይ ሄዳችሁ ልጠይቁ ትችላላችሁ እንጂ ነገ ከነገ ወዳ ላይ አትጠይቁትም። ራሱ ታምጣልኝ ብሎ ኦርደር ነው የሚያረጋችሁና በዚህ ጉዳይ ላይ ባትጨነቁ በጣም አሪፍ ነው። ከውጭ ሀገር ማምጣት የምትፈልጉ ሰዎች ካላችሁ አምጡ ልላችሁ ፈልጋለሁ። ወደ መጨረሻው ልምጣላችሁና ክቡራን ተመልካቾቼ ወደ መጨረሻው ሁለቱ ነገሮች ስመጣላችሁ ብዙ ጊዜ ያው መጀመሪያ ቀደም ጠቅሻለሁ ሎኬሽን ነው። የሎኬሽን ጉዳይ ነው። ክቡራን ተመልካቾች ሎኬሽን የት ቦታ ላይ እንዴት አድርገን እንክፈት ነው በጣም ብዙ ጊዜ መክፈት ያለባችሁ። በነገራችን ላይ የህፃናቶች የሚውሉበት አካባቢ ላይ ወይም ደግሞ ህፃናቶች የሚበዙበት አካባቢ ላይ መክፈት እጅግ በጣም ተመራጭ ያደርገዋል። እንዳልኳችሁ ሌላ ዝም ብሎ አሁን ፋብሪካ አካባቢ ወይም ወጣ ያለ እንደዚህ መጥፎ ቦታ ላይ ብትከፍቱ ሞር ተጠቃሚ አትሆኑ። ስለዚህ የመጀመሪያ ቁጥር አንድ ተመራጭ የት ነው? ቢዝነስ ሎኬሽን ስትመርጡ እያንዳንዱ ሁሉም ነገር ሎኬሽን ስለሚያስፈልገው ሎኬሽን የመጀመሪያ ቁጥር አንድ ተመራጩ የትምህርት ቤት አካባቢ ነው። ትምህርት ቤት ያሉበት አካባቢ ላይ እጅግ በጣም ተመራጭ ነው። ክቡራን ተመልካቾች ቁጥር አንድ የማስቀምጥላችሁ ትምህርት ቤት ያለበት አካባቢ ላይ ሄዳችሁ ለመክፈት ጣሩ። እዛ አካባቢ ላይ ሱቆችን አፈላልጉ። እናንተ ማግኘት ካልቻላችሁ መፈለግ ካልቻላችሁ ደላላዎችን ንገሯቸውና በዛ ዙሪያ ላይ ተማሪዎች የሚንቀሳቀሱበት ወላጆቻቸው በዛ አካባቢ የሚንቀሳቀሱበት ቦታ ላይ መክፈቱ እጅግ በጣም ተመራጭ ያደርገዋል። ቢዝነስ ራሱን የቻለ ስላለው ነው። አሁን ኮፒ ቤት ወይም ደግሞ የጽህፈት ቤት ብንከፍት የት መክፈት አለብን መሰላችሁ? ፍርድ ቤት አካባቢ፣ መስሪያ ቤት አካባቢ፣ የሰው እንቅስቃሴ ያለበት ውልና ማስረጃ ያለበት አካባቢ ብንከፍት ሞር ተመራጭ እንሆናለን። አንድ የማይሆን ህንፃ ላይ ሄዳችሁ ኮፒ ቤት ወይም ደግሞ የጽህፈት ቤት ብትከፍቱ ምንድነው ጥቅማችሁ እዛ ቦታ ላይ? ስለዚህ እያንዳንዱ አንዴ ብር ስላለን ብቻ ወይም ደግሞ ቢዝነስ መስራት ስለፈለግን ብቻ ዘለን ቢዝነሱን መክፈት ሞር ተመራጭ አያደርገውም። ስለዚህ ትምህርት ቤት አካባቢ ላይ እና ሰፈር መኖሪያ መንደር ኮንዶሚኒየሞች አካባቢ ላይ ብትከፍቱ እጅግ በጣም ተጠቃሚ ትሆናላችሁ። ክቡራን ተመልካቾቼ የህፃናት መጫወቻ ያለበት ቦታ አለ። የህፃናት መጫወቻ ስላላችሁ ትልልቅ ሞሎች ያሉበት ቦታ አለ። ሞል ወደ ህፃናቶች ሄደው የሚዝናኑበት የሚጫወቱበት ቦታ ላይ እዛ አካባቢ መክፈት እጅግ በጣም ተመራጭ ይሆናል እላችሁ ፈልጋለሁ። እዚህ ቦታ ላይ ፎከስ አድርጋችሁ ቦታ ፈልጉና ጀምሩ። ቢዝነሱ ይሄ ነው። ከዛ የመነሻ ካፒታል ጉዳይ ነው። መነሻ ካፒታል ምን ያክል ያስፈልጋል ብላችሁ ብትሉኝ ብዙ ጊዜ መነሻ ካፒታልን ወደ እናንተ ሳቀርብላችሁ ጥናት አድርጌ የከፈቱ ሰዎችን
ሄጄ መሰረት አድርጌ ነው ማመጣላችሁና የህፃናት ልብስ ቤት ብዙ ጊዜ የከፈቱ ሰዎች አነስ ያለው በ400 ሺህ ብር ናቸው የከፈቱት። አሁን በ400 ሺህ ብር ስላችሁ አጠቃላይ ዝርዝር መረጃውን ብዙ መግለጽም አንዳንዴ ምንም ትርጉም የሌለው ሊሆን ይችላል። ቤት ኪራይ እስከ 20 ሺህ ብር ድረስ ልትከራዩ ትችላላችሁ። ልብሶችን አጠቃላይ መርካቶ ሄዳችሁ የምትገዙበትንና አጠቃላይ ለመክፈት የሚያስፈልጋችሁ ወጪ ከ400 ሺህ ብር አነስ አድርጋችሁ መክፈት ትችላላችሁ። ቤት ኪራዩን ጨምሮ ነግሬያችኋል። አጠቃላይ ያሉትን ፕሮሰስ አሟልታችሁ በ400 ሺህ ብር የህፃናት ልብስ ቤት መክፈት ይቻላል። እንዴት የሚለውን ካሁን በፊት የነገርኳችሁን እያንዳንዶቹን ነገሮች ነው። ጫማዎችን፣ አልባሳቶችን፣ እንደዚህ ያልኳችሁን የልጆች ዘይቶችን፣ ቅባቶችን፣ ዳይፐር፣ ፓምፐርሶችን ጨምራችሁ እንደዚህ አይነት ነገሮችን ሳታበዙ አነስ ባለ ነገ ታድጋላችሁ። ነገ ቀስ በቀስ እያላችሁ የተሻለ ቦታ መድረስ የምትችሉበት ስለሆነ በ400 ሺህ ብር ጀምሮ ከዛ በላይ ደግሞ አቅም አለኝ በ500 ሺህ ብርም በ600 ሺህ ብርም በ700 ሺህ ብርም ላድርገው ካላችሁ ሞር ካፒታላችሁና የምትይዙት የዕቃ መጠን ከፍ ይላል እንጂ በ700 ሺህ ብርም በ1 ሚሊዮን ብርም በ2 ሚሊዮን ብርም መጀመር ይቻላል። እኔ ግን ብዙ ጊዜ አቅም ለሌላቸው ሰዎች በትንሹ ቢዝነስ መጀመር የሚችሉበትን መንገድ ስለሆነ እየጠቆምኩ ያለሁት በ400 ሺህ ብር በትንሹ ከ50 በላይ ሰዎች ከመቶዎቹ ከ50 የሚሆኑ ሰዎች በእንደዚህ አይነት ካፒታል ነው የጀመሩት። ከዛ በኋላ ግን ዛሬ ላይ 5 ሚሊዮንም 10 ሚሊዮንም ካፒታላቸው የደረሰ ሰዎች አሉ ከውጭ ሀገር ድረስ ሄደው። እንደው ይቅርታ አድርጉልኝና እንደ መጀመሪያ ልትጀምሩ ትችላላችሁ እንጂ ነገ ራሳችሁም ራሱ በደንብ ስራውን ስታቁት ቢዝነሱን ስታቁት ውጭ ሀገር ድረስ የራሳችሁ ሄዳችሁ ማምጣት የምትችሉበት ስለሆነ ስለዚህ መነሻ ካፒታሉ ከ400 ሺህ ብር ጀምሮ መክፈት ትችላላችሁ ልላችሁ ፈልጋለሁ። ስራችን እንዴት አድርገን እናሳድገው የሚለውን እስካሁንም በመሃል ጠቀስ እያረኩላችሁ ያለሁት አለ። እንዳልኳችሁ የማህበረሰቡን አቅም ያገናዘበ አይነት ሽያጭ መሸጥ ነው ስራችሁን ከፍ የሚያደርግላችሁ ወይም ደግሞ ሞር ከስተመር እንድታገኙ የሚያደርጋችሁ ማህበረሰቡን ያገናዘበ። እዛ አካባቢ ያለው የድሃ ማህበረሰብ ከሆነ ቦንዳን መያዝ ነው። አዳዲስ ልብሶችንም ትይዛላችሁ። ከዛ በኋላ ደግሞ ከውጭ ሀገር የሚመጡትንም የጋርመንት ልብሶችንም ሰው እንዳቅሙ እንዲገዛ የተለያዩ አይነት አልባሳቶችን እንደየአቅማቸውና እንደየፍላጎታቸው ብትይዙ ሞር ተጠቃሚ ትሆናላችሁ ልላችሁ ፈልጋለሁ። ከዛ በተረፈ ደግሞ ምንድነው ክቡራን ተመልካቾቼ ከስተመርን በደንብ አድርጋችሁ ማስተናገር ጥሩ ነው። መዋሸት የለባችሁም። ከስተመሮችን ማመናጨቅ የለባችሁም። በጥሩ ሁኔታ መያዝ ነው። ህፃናቶች ናቸው እዛ ቦታ ላይ የሚመጡት። ህፃናቶችን ትሪት ማድረግ መቻል አለባችሁ። የህፃናቶችን ፍላጎት ማሟላት መቻል አለባችሁ። ህፃናቶች የሚፈልጉትን ዘመናዊም ሊሆኑ ይችላሉ፣ ባህላዊም ነገሮችን ሊሆኑ ይችላሉ። እነዚህ ነገሮች ማሟላት ስራችሁን ከፍ ያደርጋችኋል። ትሁት መሆን እንደ ቤተሰብ ያለውን ማህበረሰብና ልጆቹን እንደ ቤተሰብ አድርጋችሁ መያዝ ነው። ያንን ከስተመር እንደዛ አድርጋችሁ ከያዛችሁት ነገ የትም ቦታ አይሄድም። በጧት መክፈት፣ ማታ ደግሞ በደንብ አድርጋችሁ አምሽታችሁ መስራትን ልመዱ። በጣም ብዙ ሰዎች በፈለጉ ሰዓት ላይ እንደልባቸው ስለሚከፍቱ ሰው በምን ሰዓት ላይ መጥቶ እንደሚገዛ አታውቁም። ከምትተኙ እናንተ በጧት መግባት ከመተኛት ለስራ ስኬታማ የሚያደርግና ሞር ትርፋማ የሚያደርግባችሁ ሲስተም ስለሆነ እነዚህ ነገሮች በደንብ አድርጋችሁ ከሰራችሁ እጅግ በጣም ትርፋማ ትሆናላችሁ እላችኋለሁ። ክቡራን ተመልካቾቼ ምንም ሌላ የተደበቀ ሚስጥር የለውም። የህፃናት ልብስ ቤት ከፍተው ሰዎች ሚሊዮነር የሆኑ ቤት የገዙ መኪና የገዙ ሰዎች አሉ። በዚሁ መልኩ ያለፉ ሰዎች ናቸው። በጣም ቀላል ነው። አንድ ሻንጣ ከዱባይ ሄዳችሁ ብታመጡ ራሱ በጣም እጅግ በጣም በርካሽ ዋጋ ታቆታላችሁ። በሳንቲም ደረጃ ነው ውጭ ሀገር ላይ የሚሸጠውና ከዛ ድራሱ ማምጣት ትችላላችሁ። እዚህም ውስጥ ብታመጡት ደግሞ ከፍተኛ የሆነ ካፒታል የሚፈልግ ነገር አይደለም። ቤታችሁን አሳምሩት። የሚታይ ቦታ ላይ ለመክፈት ሞክሩ። የተደበቀ ቦታ ላይ አትክፈቱ። ቤታችሁን ንጹህ አድርጉት። ቀለሙ አሪፍ ይሁን። መብራቶች በደንብ አድርጉበት። የሆነ ቢዝነስ ስለከፈታችሁ ብቻ ሸማቾች አስመስላችሁ ቁጭ አትበሉ። ይሄ የሥራ ራሱን የቻለ ሚስጥር ነው። የተከበራችሁና የተወዳችሁ ተመልካቾች ዛሬ በህፃናትና ልብስ ቢዝነስ ላይ ያቀረብኩላችሁ የቢዝነስ ሐሳብ ይህንን ይመስል ነበር። እስካሁን ያቀረብኩላችሁ እኔ ወንድማችሁ ሀብትሽ የሥራ ሰው ነኝ። እናንተ ደግሞ በርካታ የሥራዎችን ወይም ደግሞ ቢዝነሶችን ፈልጋችሁ እኔን ስለምታዳምጡኝና ስለምትከታተሉኝ እጅግ በጣም ከልብ አመሰግናችኋለሁ። በቀጣይ ስመጣ በርካታ ጥያቄዎችንና ሽልማቶችን ይዤ ለመምጣት አስቤያለሁኝ። ኔክስት ተቀላቀሉኝ። ይህንኛውን የምትመለከቱበትን የሶሻል ሚዲያ ፕላትፎርም ግድ የላችሁም
ሳትመለከቱት ነውና ምንድነው ሰብስክራይብ ሳታደርጉት ነው የምትመለከቱትና ምኑ ይቀንስባችኋል? እንኳን የኔን እንዲህ አይነት የቢዝነስ ሐሳቦችን ሰብስክራይብ ፎሎ ላይክ ማድረግ አይደለም ሌላም ራሱ የማይረባ ፕራንክ የሚሰሩ ሌላ የማይሆን መጥፎ ነገር ዜና የሚለቁ የማይሆን መጥፎ ነገር ሰውን የሚያጋድል የሚለቁም ራሱ እናንተ ሰብስክራይብ እና ፎሎ ታደርጋላችሁና ስለዚህ ማድረጋችሁን አትዘንጉልላችሁ ፈልጋለሁ። ሌላ ኔክስት ላይ ከዜሮ ጀምራችሁ እስካላችሁ ሚሊዮን ብር የሚኖራችሁ ኢንቨስት አድርጋችሁ መስራት የምትችሏቸውን የቢዝነስ ሐሳቦችን ይዤላችሁ እመጣለሁ። እስከዛው ድረስ ግን በያላችሁበት ሰላማችሁ ይብዛ።